ምንድነው? ቁርስ የለም እንዴ? እኔ እኮ ልወጣ አንቺን ነው የምጠብቀው። ደርሷል እኮ ላቀርብ ነው። ግን ይኸውልህ ቴዲ፣ እኔ ከዛ በፊት ማውራት እፈልጋለሁ። ይኸውልሽ መሲ፣ ትላንት ስለተፈጠረው ነገር ከሆነ ያው ሚስቴ ነሽ፣ መፈጠሩም አይቀርም ነበር። በዛ ላይ ደግሞ ትወጂኛለሽ፣ እኔም እወድሻለሁ አይደል? ምንም አዲስ ነገር የለው። እኔ ስለ ሁሉም ነገር እንድንነጋገር ነው የፈለኩት። እሺ፣ ስለምቸኩል ነገሩን ሳታስረዝም ጀመሪ። አታስረዝሚ ቴዲ፣ ግን የምርህን ነው? እሺ፣ በጣም ጥሩ መሲ። ይኸውልሽ ሳታስረዝም ያልኩሽ እኔ ስራ እንዳይረፍድብኝ ብዬ ነው እንጂ እኔ ሌላ ምንም ነገር አስቤ አይደለም። ይኸውልህ ቴዲ፣ እኔ ያደግኩበትን መንገድና የኖርኩበትን ሁኔታ ካንተ በላይ የሚያውቅ ያለ አይመስለኝም። ማለት ለአንተ ሁሉንም ነገር ዘርዝሬ እነግርሃለሁ። ሲከፋኝም ስደሰትም ያኔ ገና ማንነትን ሳላቅ ይቀለኛል ብዬ ስለማስብ ብቻ እነግርህ ነበር። አዎ መሲ፣ እኔም እኮ የማወራው አለችኝ የምለው አንቺን ብቻ ነው። አስጨርሰኛ ቴዲ። እሺ አውሪ። ይኸውልህ ቴዲ፣ የእኔ ኩዮች ትምህርት ቤት ሲሄዱ ሲማሩ እኔ ሞልቶልኝ ከእነሱ እኩል ገብቼ አልማርም። ሁሌም እንዳረፈድኩ ነው። ተማሪዎች ትምህርት ጨርሰው ቤት ገብተው ምግብ በልተው እረፍት ሲያደርጉ፣ እኔ ግን ስራ ጨርሼ ነው ምግብ እንኳን የምበላው። ገና ልጅ ሆኜ የትልቅ ሰው ኃላፊነት ላይ ተሸክሜ ነው የኖርኩት። አውቃለሁ እኮ መሲ። አስጨርሰኝ። ይኸውልህ ቴዲ፣ እኔ እድሜን አልኖርኩትም፣ ግን የእኔ እድሜ አለመኖር የእኔም ያንተም ጥፋት አይደለም። በቃ ፈጣሪ የፈቀደው ነው የሚሆነው። ውስጤ ላይ የተደበቀ ያልተኖረ ልጅነት አለኝ። አዎ ልክ ነሽ መስዬ። መንገዳችን እሱ በመረጠው ነው የሚሆነው አይደል? እባክሽ አታልቅሽ። አዎ ቴዲ፣ እኔ አንተን መርጬ ቤተሰቦቼን ትቼ ነው የመጣሁት። ትወደኛለህ ብዬ ስላሰብኩኝ ወደ ኋላ ሳላይ ወደፊት ተራምጄ መጥቻለሁ። ግን ምን መስዬ? ቆይ እንደማልወድሽ ነው እንደምታስቢ? እኔ አትወደኝም እያልኩ አይደለም፣ ግን ደግሞ በቃ በጣም ነገሮች እያስፈሩኝ ነው። ሁሉም ነገር እንደጠበቅኳቸው አይደሉም ቴዲ። ግን አንድ ቤተሰቦቿን ትታለች እጄ ገብታለች ብለህ እኔን ችላ ለማለት እንዳታስብሽ። ኧረ ተይ መስዬ፣ እንደዚህ እኮ ሩቅ መሄድ አያስፈልግም። ቆይ ለምን ክፉ ታስቢያለሽ? ህይወት አንቺ እንደምታስቢያት ከባድ አይደለችም። እኔ ደግሞ የማውቀው የህይወት ከባዷን መንገድ ብቻ ነው። አታስቢ የኔ ሚስት፣ እኔ በጣም ቀላሉን መንገድ አስተምርሻለሁ። እሺ፣ እናያለን። መጎ እንዴት አደርክ? እንዴት አደርክ ቤሉ? እየተሻለ ነው? ቀለል ብለዋል? ደህና ነኝ፣ እየተሻለኝ ነው። ምንም ማለት ነው። እንደዛ ከሆነ መነጋገር እንችላለን ማለት ነው? አዎ እንችላለን። ማን እንደዚህ እንዳደረገ የምታውቀው ነገር አለ? ከማን ጋር ተጣልተህ ማለት? እዚህ ሀገር አንተ ሰው አታውቅም አይደል? እና እንዴት ነው አንተ ላይ እንደዚህ አይነት ነገር ያደረጉብህ? ልክ ነህ። ማንንም አላውቅም፣ የተጣላሁት ሰውም የለኝም። እሺ፣ እና እንዴት ሄደህ ነው ከከተማ ውጭ ልትገኝ ይቻልከው? ስልክ ተደወለልኝና እቃ ልቀበል ነበር። ምን አይነት እቃ? ሲጀመር ደወዩ ማን ነው? እንጃ፣ አላውቅም ማን እንደሆነ። እናንተ ደግሞ አምነህ ሄድክ አይደል? ለዛውም ከከተማ ራቅ ብለን ሄድከው። መንገድ ላይ መኪና እንደተበላሸበትና አስፈላጊ ነገር እንደሆነ ነገረኝ። ለዛ ነው። እስኪ የተደዋወልክበትን ስልክ ስጠኝ። እሺ።
በጣም አሪፍ። በዚህ ስልክ ደውለን የምናጠራ ነው የሚሆነው። እሺ ጥሩ። አዲስ ነገር ካለ እናወራበታለን። ከዚህ በኋላ ግን ሲጠሩ ዝም ብላ አትሄድ። እሺ እንዴት አደርክ ቤል? እህቴ የለችም እንዴ? አለች፣ ሻወር ገብታ ነው። ከገባች ስለቆየች አሁን ትመጣለች። እሺ። ማታ ሊዛ ባታይን ጥሩ ነበር አይደል? ችግር የለውም። ያው የሆነ ቀን እንደዚህ መፈጠሩ አይቀርም። ያው አንድ ቤት እየኖርን አይደል? ቢሆንም ለምን እንደዚህ ትያለሽ? ምንም እኮ ትልቅ ነገር አልተፈጠረም። እሱማው ግን ደግሞ ማንም ሰው ማወቅ የለበትም ተባብለን የለ? እሱም ብዬ ነው። እሺ በቃ ችግር የለውም። እኔም ብለው እንዴት ነው እስካሁን እያስጠናሽ ነው? አይ አይደለም፣ ቆይ እኮ ካቆምኩት። ለምን? ነገሮች አልተመቻቹልኝም። እህቴ ልታገባ ሰሞኑን ያቋረጥኩት። ያው የቤቱም ኃላፊነት እኔ ላይ ነው የሚሆነው ብዬ ነው። አንድ ነገር ቃል ልገባልሽ እፈልጋለሁ። እኔ አንቺን የማይሽ አንቺ ራስሽን በምታይበት መንገድ አይደለም፣ ከዛ በተለየ መንገድ ነው የማይሽ። የተወሰኑ ነገሮችን እንጨራርስና ለአንቺ የሚገባሽን ህይወት እሰጥሻለሁ። ቤሉል፣ ስለ እኔ እያሰብክ መጨነቅ የለብም እሺ? እኔ የምኖረው የተጻፈልኝ ብቻ ነው። ምን ማለት ነው የተጻፈልኝ ማለት? የተጻፈልኝ ብለሽ ስላሰብሽ ሁሌ አንድ አይነት ነገር መኖር አለብሽ ማለት ነው እንዴ? ቤሉል፣ ካልቻልኩስ? እኔ ምንም ነገር ማድረግ ካልቻልኩስ? ባትሽ ኖሮ አይፈተንሽ። እኔ ለማጽናናት እየሞከርክ ነው አይደል? እያጽናናዎች ሳይሆን እየነገርኩሽ ነው። አንቺ ልብሽ ትልቅ ነው፣ ቆንጆ ነሽ፣ ቆንጆ ልብ አለሽ። ገና ብዙ የሚጠብቅሽ ከፊትሽ ብዙ ይወጣል። እኔ ደግሞ በሁሉም እርምጃዎቼ ውስጥ የአንቺ ልጆች መያዝ ፈልጋለሁ። እንዴት? ምን እንዴት አለ? ሁሌም ከጎኔ እንድትሆኝና አለው ብለሽ እንድታጠነክሪኝ እፈልጋለሁ። ትልቁ ህልሜ አንቺ ነሽ። አንቺ ነኝ ማለት ነው፣ ግን በዚህ ሁኔታ አይደለም። አንቺን በሚመጥንሽና በሚገባሽ መንገድ ነው። በጣም ነው የምወድሽ። እኔና አንቺ ምንም ነገር እንዲለየን አልፈልግም። እህቴ ነሽ? እንዴት ነው እንደኔ? ሻወር ነሽ ተብዬ እኮ እስክትወጪ እየጠበቅኩ ነበር። እንዴት ነው እንደሚ? ለማያውቃችሁ ሰው የለም ብላችሁ የኔን ክፍል መደበቂያ በጣም አሪፍ ነው። ደህና ነኝ እህቴ። የሚያስፈልግሽ ወይ ደግሞ የምትፈልጊ ነገር አለ እንዴ? ማለት የሚያስፈልግሽ ነገር ካለ ማደርግልሽ ነገር ካለ ወይ ደግሞ ገንዘብ ምናምን ካስፈልግሽ። እንደዛ ነው እንዳልከኝ አያስፈልገኝም ወንድሜ። የሚያስፈልገኝ ከሆነ ደግሞ እጠይቃለሁ። አመሰግናለሁ። እሺ በቃ እህቴ ራስሽን ጠብቂሽ። የምትፈልጊው ማንኛውም ነገር ካለ ጠይቂኝ። ቆይ ልጅ ምን ሆናል? ያሟል እንዴ? እኔ ምንም አልገባኝም። ምን አስበው ነው እንደዚህ የሚንከባከበኝ?
ምንድን ነው መሰለህ? ቴዲ ወንድሜ ደወለ። ላንሳው። አንቺ ቶሎ ቤት አንቺ እንጂ። ሄሎ ወንድሜ። ደግሞ ወንድሜ ስትይ አታፍሪም አይደል? አንቺ ከንቱ ትንሽ እንኳን ስሜን ስትጠሪ አትሳቀቂም? ወይኔ ጉዴ። ወንድሜ በእናትህ በቃ ይቅር በለኝ። ይቅርታ። ቆይ እስከ መቼ በሰው ቤት እኖራለሁ? በህይወት አለ ማለት ነው? ወይኔ ቴዲ፣ እነዚህ የማይረቡ ዝረክረኮች ቆይ አለቃችሁ። ኧረ እባክሽ እና አሁን ቤትሽን ሰርተሽ ልታስመርቂ ነው አካሄድሽ? ኧረ ትንሽ እንኳን አፈሪ። ስሚኝ፣ ልብ ብለሽ ስሚኝ። በራስሽ ወስነሽ እግርሽን አንስተሽ ነው አይደል ሄድሽው? ወንድሜ እባክህን፣ እኔ እኮ ከክፋት አስቤው አይደለም። ምንም በይው ብቻ አንድ ነገር ልንገርሽ። ቤተሰብ አለኝ ብለሽ እህት፣ እናት፣ ወንድም አለኝ ብለሽ እዚህ መምጣት ፊትሽን ማዞር አይደለም። ተሳስተሽ እንኳን ስማችን እንዳታነሽሽ። ተግባባን? ተሳስተሽም ቢሆን። አረ ወንድሜ እባክህን በእናትህ እንደዚህ አትሁንብኝ። አጥፍቻለሁ እኮ አውቃለሁ፣ ግን እሺ ምን ላድርግ? መሆን ያለበት ነው የሆነው። አፋለኝ ብለሽ አታውሪ አንቺ። ተናግሬያለሁ። የምትገቢበትን እናያለን። ስንት ነገር ብለን ተነጋግረን፣ አንቺ ግን እኮ እኔ እኮ እሱን ረስቼው አይደለም። በጣም ተናዶብኛል ቴዲ። ወንድሜ በጣም ነው የተናደደው። እኔ ያለሁልሽ የኔ ውድ ሚስት። ይኸውልሽ እነሱ ደግሞ በጊዜ ሂደት ይረሱታል። ስለዚህ በቃ እባክሽ ምንም መጨነቅ የለብሽም። ቴዲ አደራህን እንዳትተወኝ እሺ? እውነት እኔ እሞታለሁ። አይዞሽ፣ እኔ ምንም ቢሆን አልተውሽም። ሁሌም ከጎንሽ ነኝ። አይዞሽ መስዬ። የኔ ልጅ ተው በቃ አትናደድ። እንግዲህ አንዴ የፈሰሰ ውሃ አይታፈስ ነገር። ተይኝ ናኔ። እንዴት ሰው ስንት ችግር እያለበት ራሱ ላይ ሌላ ጥፋትና ሌላ ችግር ያመጣል? አንተ አትናደድ በቃ። ልጅት እንደው መስሚያም የላት። ምን እንዳስነካት ራሱ ምን ይታወቃል? ተይው፣ አስወጥቶ ሲወረውራት የዚያን ይገባታል። ኧረ ተው። ምን አልኩ? በሄደችበት እንደው ክፉ አይንካት። እንደው አለማወቅና ልጅነት ይዟት ነው እንጂማ የኛ ምክር እኮ አይጎዳት ነበር። ብቻ ናኔ ከፊቴ እንዳላገኛት። አሁን ማውራት እንችላለን። እባክሽ ለመረጋጋት ደግሞ ሞክሪ። አንተ ማውራት አልቻልክም አይደል ትናንትና? እኔ ደግሞ አሁን አልችልም። ስለዚህ ማውራት አልፈልግም በቃ። ለምንድን ነው የማትችይው? እንደዚሁ ቢዚ ስለሆንኩ። ግን እኮ ምንም ነገር እያደረግሽ አይደለም አይደል? ስለዚህ ቢዚ አይደለሽም። በቃ በዚህ ርዕስ ላይ መነጋገር አልፈልግም። ለዛ ነው። ሊዛ እያናደድሽኝ ነው። ይሄን ያልነው ስለ ነገሩ ማብራራት የፈለግከው? እሺ ንገረኝ። ማታ ምን እየተፈጠረ ነበር? ያቺ ልጅ ምንህ ናት? ስስምህ በደም ነው ያየሁት። ሊዛ ምንም አልተፈጠረም። በቃ ወንድሟን ስላመጣውላት ደስ ብሏት ነው የሳመች። ሲቀጥል የሆነ ነገር ቢሆን ራሱ አንቺ ከኔ ጎን ነው እንጂ መሆን ያለብሽ። እንዴት ትናደጃለሽ? ለምንድን ነው ማልናደደው? ለምንድን ነው የምትናደጂው? ማለት እንደዛ የተናደድኩት እኮ አሁን ማውራት አልችልም ስላልከኝ ነው። አየሽ፣ እሱን እኮ ነው የምልሽ። በቃ መናደድ የለብሽም በጭራሽ። ምክንያቱም ጥሩ ስሜት ላይ ስላልነበርኩ ነው ያላወራሁሽ እንጂ ሌላ ነገር ተፈጥሮ አይደለም። ልጅቷ ግን ትወዳለች እንዴ? ያው የቤተሰብ አንድ አካል አይደለች? በዛ መንገድ አይደለም ያልኩ። ማለቴ ፍቅር ምናምን። አይ አይመስለኝም። ማለት ሊዛ ምንድን ነው ማለቴ ላታገኝ ነገር ካንተ ፍቅር ከያዘት ትጎዳለች ብዬ እኮ ነው። እሺ ይሁንልሽ።
ሄሎ መኩ፣ አንዴ ወደ ታች ና፣ የተፈጠረ ነገር አለ። ምንድን ነው? እሺ መጣሁ። ምንድን ነው ቢሉ? አላወኩም። ሄደን እናያለን። አድዋል ታደርገዋለህ። መቼም ቢሆን ተስፋ እንዳቆርጥ። ሁሌም በህይወት ውስጥ ተስፋ የማይቆርጡ ናቸው አሸናፊዎች። መጨረሻ ላይም ደረስክም አልደረስክም የግድ መልፋት አለብህ። ስለዚህ አድዋል በደንብ በርታ። አደረኩት ሰውዬ። ፍቅር እንዴት አደርክ? ለምንድን ነው ኢንስታይም ፒሱን የዘጋው? አንቺ ስትመጪ አይደል ልሄድ ነበር። ከዚህ ደነሳ ስለ የመጣሽው አንቺ ግን እዚህ ታደርጊ እንጂ። ያው ቤቱ ሳጣክ እዚህ ትሆናለክ ብዬ ነው። እሺ እና ቁርስ በልተን ከቤት እንውጣ። እንዴ በጠዋት ወጥተን ደግሞ ምን እናደርጋለን? አንቺ አላቅም ወይ ደግሞ ውጪ እንብላ። አይ አይሆንም፣ አርፈሽ ተቀመጪ። ቆይ ምን ነው እንደዚህ ተጨንቀሉት? ሻውን ምንድን ነው የማደርገው? ቆይ ውሳኔ ትክክል አይደለም እንዴ? ቆይ እሷ ፎቶ እዚህ ምን ያደርጋል? ቆይ እሱ የታውቋት ነው? ወይኔ ጉዴ! ምን እየተፈጠረ ነው ያለው? ሄሎ ቴዲ። ወይ መስዬ። ቴዲ አንድ ወደ ቤት መምጣት ትችላለህ? ምን ማለት ነው መሲ? ለምንድን ነው ከወጣሁ በኋላ የምመለሰው? ፈልጌህ ነው። አንድ ጊዜ ወደ ቤት ነው መምጣት አለብህ። አልመጣም መሲ። እሺ ቶ አትምጣ። ቆይ ምን ተፈጥሮ ነው? ቶ በቃቸው። ቆይ ምን እየተፈጠረ ነው? ለምንድን ነው ፎቶ እዚህ ሆነው? ምናልባት የሆነ ነገር አቅዶ ይሆን እንዴ?
ወይኔ አምላኬ፣ ቆይ ምን ይሻላል? ወይ ለቤሉ ልንገረው እንዴ? አዎ አራንሳው ቤሉል። ቆይ ምን እየተፈጠረ ነው? ቤሉል እባክህን አንሳው። ለምንድን ነው ስልክ የማያነሳው? አረ ቤሉል አንሳው እባክህ። አቤት፣ ምን ነበር? ሰላም ለዚህ ቤት፣ እንዴት ናችሁ? ሰላም። ምንድን ነው እሱ? ይሄ መልእክት ለእናንተ ነው፣ ተቀበሉኝ። የምን መልእክት ነው? ማለት ምንድን ነው? ቤቱን ለቀነው እንድንወጣ የመጣ መልእክት ነው። ምን? ቆይ እንዴት ሊሆን ይችላል? ቆይ አንተ ማን ነህ? ለማንኛውም እኔ መልእክት ለማድረስ ብቻ ነው የመጣሁት ከትልቅ የመንግስት ተቋም። ወይኔ እንቺ ባለጌ ቀደመችን ማለት ነው። አይ ይሄ እናቴ ቤት ነው። ማንም ሰው እኔን ማስወጣት አይችልም። ስለዚህ አልወጣም። እንኳን ለወጣ ቀርቶ። ቆይ እሺ ምንድን ነው ማድረግ ያለብን? የማላደርገው ምንም ነገር አይኖርም። ምንም ነገር። አንዴ መጣሁ። ጠብቀኝ። የቀሩት እነዚህ ናቸው። እሺ ቀጣይ ክፍል ያሉት አሉ ውስጥ ናቸው። እነዚህ ቀጣይ ሳምንት የሚሄዱት ናቸው። እሺ ገባኝ፣ አውቄያለሁ። ቴዲ ቤት ላሉት ደግሞ ቶሎ እንደሚወጡ መልእክት ልኬያለሁ። ለጠበቃውና ለዳኛው በጣም ብዙ ብር ከፍያለሁ። የግድ እነሱን ከቤት ለማስወጣት ደግሞ እኔ እጄ ለፖሊስ መስጠት ይኖርብኛል። ከዛ ከፍዬ እወጣና ቤቱን አስለቅቃቸዋለሁ። ልጄን ደግሞ ሞግዚት እቀጥርላትና ከሀገር እወጣለሁ። በጣም ጥሩ አድርገሻል። ነገሮች በጥሩ ሁኔታ ፈጥነውልሻል ወይስ ስላልነገርሽኝ? አዎ በአጋጣሚ አልነገርኩም እና በቃ ሄዳለሁ። ልጄን ደግሞ ትንሽ ቆይቼ እወስዳታለሁ። ነገሮችን አመቻችና ከዛ ወደዚህ ተመልሼ መኖር ጀምራለሁ። እሺ ብለው ግን የሚወጡ ይመስልሻል? ወደው ነው። ግን ደግሞ ቤቱ የቤሉል ቤተሰብ ነው።
ቤቱን ራሱ ገዝቶ ማስቀረት ቢፈልግስ? ለሱ ደግሞ ትልቅ ምክንያት ሊኖረው ይገባል። ቤት መኖሩ እንዲቀጥል ማለት ነው። ስለዚህ ቤቱ የኛ ነው ማለት ነው። ማለቴ አንቺ ነው። አታስቢ፣ እኔ ማለት ያንተ ነው። አውቃለሁ። በቃ ውጭ ላይ ነኝ። እሺ። ሰሙኛላችሁ? አንድ ነገር ትንፍሽ እንዳትሉ እሺ? አንድ ቃል እንዳልሰማ። ተመልሼ ይመጣል። እኛ ብንጮህ እሷ ታብለን ነው እንዴ? ኧረ እባክህ እሷ እኮ ክፉ ናት። ስትታይ ግን እኮ ምስኪን ናት። እኔ እኮ ርቦኛል። ጸባያችሁ እኮ ጥሩ ከሆነ ምግብ እሰጣችኋለሁ። ስለዚህ አሁን አፈቅር ዝም ብንበል? አዎ ዝም ብለን ይሻላል። ሊዛይ ወይ አንዴ ብቻ ላናግራት ይሻላል። እሺ ሄሎ፣ ምን የምን ሆስፒታል? ምንድን ነው ወንድሜ? ችግር አለ እንዴ? አዎ በጣም ትልቅ ችግር አለ። ምንድን ነው እሱ? እዚህ ውስጥ ሰው አለ? ማን ነው? ሰው አለ እንዴ? እዚህ ውስጥ ላይ ማን ነው ያለው? ሰው አለ? እዚህ ማን ነው ያለው?